ተጣውጣ ላይ ግን እኮ አልደረሰም። ታዲያ ምን አደረገ? ይሄ ክፉ እድልን አማር እንጂ። ዘምዘም ስንት ነው ያለሽ? 10 ብር ይሰጠኛል። 10 ብር ይወጣ 10 ብር ደረሰው። ስራ ትገባለህ ብለኝ ነበር። እንዴት አደረግህ? ኤደን ይሄን ስነግርሽ ቀር እያለኝ ነው፣ ግን እኔ አላምነውም። ምንድነው? አዎ ኤደን በጣም ይቅርታ። አራት አስብ ካሌብ እኔ ዋስሆነዋለሁ፣ ግን ለምንድነው የማታምነው? ብዙ ጥርጣሬዎች አሉ። ሲጀመር እህትና ወንድም ራሱ አይመስሉኝ። ጋሼ ዳንኤል ሌባ ነው እንዴ? ማን ነው ሌባ ነው ያለሽ? እባክህ ንገረኝ። ሌባ ነው? ሲሰርቅ አይቼው አላውቅም። እሺ ጋሼ ቲና ስህቱ አይደለች? ሁሉንም እቀጣቸዋለሁ። በተለይ ይህን ሰውዬ ምን እንደማደርገው እኔ ነኝ የማውቀው። መብትሽ ነው። እኔ ምንም አልቃወምሽ። ለምን ልጄ? ምክንያቱም በራሱ ቢሆን ትንሽ ይሯሯጥ። እኔ ተነሳ እኮ ነው እዚህ ቤት ያለው። ስለዚህ ልውጣልሽ? እንደዛ ማለት ያለ አግዘኝ። ቆይ ምን ላግዝሽ ቲና? መደባደብ? ሁሉንም ነገር አሻንጉሊትሽ እመስልሻለሁ እንዴ? አንዳንዴ አደበትሽን አረኝ። ዞር በይ እስቲ። በአስቸኳይ ፍቺ እፈልጋለሁ። አልፈታም። ምን ታመጣለህ? በግድ አብሬሽ እንድኖር ታስገድጂኝ? አዎ ሳልፈልግ አልፈታም። በጣም አስጠልሽ። እንደውም ልንገርሽ ሌላ ፍቅረኛ ከእሷ ጋር መኖር ፈልጋለሁ። ካሌብ ማንን? ምንድነው የምታወራው? ያኔ በማያገባት አንቺ ልታታልኝ ነው? ንገሪኝ፣ ልታታልኝ ነው? አንቺን አይደለም እንዴ የሚያመጣሽ? አቤት ይኸውልሽ አባዬ አንቺ ለሱ መዳር ነው የሚፈልገው። አንድ ነገር ልንገርሽ፣ ያንን የማይከው ነገር ማለት ነው አብረን ነው የምንቀበለው። እስካሁን አላውቅም ነበር ማለት ነው። ስራ ፈት ዲናም እየተበደረች ኤደን እናታናት እንዴ? ያለ የትኛውም ሴት ብትሆን ምረጪ ብትባል ካንተ እሱ ነው የምትመርጠው። ጠፋችሁ እኮ በፈጣሪ ዲናም ነው። በንዴትና በስሜት ሆኖ ዳንኤል ካሌብን አነቀው። ምክንያቱም ከኪችን ሆኖ ከትሁት ጋር በሚያወራ ሰዓት እንደሱ አይነት ወንድ ከተገኘ ማንኛውም ሴት ብትሆን እሺ ብላ ካሌብን ትመርጣለች በምትለው ጊዜ እንግዲህ ሊያገባም ነው ልጅ እድራዋለሁ ወይ ብሎ ሽማግሌውም ስላለ፣ ሁለተኛ ደግሞ ላገባ ነው ፈትቼሻለሁ ውጪ አስጠልተሽኛል በሚላት ጊዜ ቲናን እሱም አብሮ ስለነበር እንዴት ብሎ በስሜትና በንዴት ነበር በሮ የወጣው። ይህን ደግሞ የሰማ ሄዶ ደግሞ ከትሁት ጋር እንደ ዶክተር አማካሪው ትሁት ጋር በመሄድ ይህንን ሲጠይቃት ማንኛውም ወንድ ቢሆን ሴት ብትሆን እንደሱ አይነት ካገኘች እሺ ብላ እሱን ትታ ነው የምትሄደው ወደ እሱ በምትለው ጊዜ ሄዶ ያለምንም ጥርጥር በንዴት በመሄድ በስሜት ላይ ሆኖ ካሌብ እንደተቀመጠ አንገቱን በማነቅ ላይ ይገኛል። ሰላም ጤና ይስጥልን ውድና የተከበራቸው የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። የግፈኛው ሚስትና የሰራተኛዋ ትሁት ፍጥጫ እንደቀጠለ ነው። እንግዲህ ወደ ኋላ ፓርት ክፍል 31 ስንመለስ ማን ነው 3 ወረቀቶች ተዘጋጅቶለት እሱን ለማንሳት እጣህን 4 ሚሊዮን ብር አገኛለሁ ብሎ እየጓጓው ሚስጥር ጠባቂው ዳንኤል ዛሬ በእጣ ነው እንጂ ዝም ብሎ እድልህ 3 ቦታ እጣ ይጻፋል። ከ3ቱ 2ቱ ያለበት 4 ሚሊዮን ነው። 2ቱ አንደኛው ደግሞ ባዶ አለ፣ አንደኛው ደግሞ 2ቱ ደግሞ አለው በማለት ሽማግሌው ይሄን እጣ ያስቀምጡለታል። ከዛ ዳንኤልም ይሄን ላንሳው ይሄን እያለ እየጓጓውና በሰው ገንዘብ ዘና ፈታ ብዬ ማን ነው ዲናን አግብቼ እኖራለሁ የሚለው ሰርቶ የማይለወጠው ዳንኤል አሁን ላይ 4 ሚሊዮን ለማግኘት ሚስጥሩንም ጠብቆ በመጓጓት ላይ ይገኛል። እንደፈርጥ ገዛም እንግዲህ ዳኒ ይሄን ላንሳው ይሄን በማለት ልቡ ለሁለት ተከፈለ። ጨክኖ አንዱን ሲያነሳው ምን ቢወጣለት ጥሩ ነው? 10 ብር ምስኪን ነው። ይህን ሲያነሳ 10 ብር ሲሆንበት በንዴትና በስሜቱ ነው እየሮጠ ወደ ውጭ ይሄዳል። እንዴ ሰው ባለፋበት እንዴት ይናደዳል? አይገርምም? ዳኒም እንግዲህ ሲያየው 10 ብር ነው ምን ወጣለ ብሎ እንደዚህ እንግዲህ ወጣለ 10 ብር ነው ብሎ ሽማግሌው 10 ብሩን አውጥቶ እንኳን ቢለው እሱንም ሊቀበል አልቻለም። እየሮጠ ተናዶ በስሜትና በንዴት ስሜቱን መቆጣጠር አቅቶታል።
ከቤት በር ወጣ። ከቤት በሚወጣም ጊዜ እንግዲህ ጓደኛው ሌባዋ ቲናም አብራው ቁማለይ። ምንድን ነው? ምን ሆና ነው? ኖ ቲና ሳትሆን መጀመሪያ ላይ ትሁት ማነች ድና ነች ያገኘችው። ምንድን ነው ብላ እቅፍ አድርጋ ሰላም ትለዋለች። ሰላም ስትለው ይናደዳል። ምን ሆነህ ነው? ያሰብኩት እቅዴ አልተሳካም። በቃ አንቺም እንደፈለግሽ መሆን ትችላለች። ምን ሆነህ ነው? በቃ ይሄ ፊቱንም እየሰውትን ነው። ስለዚህ ስላልተሳካ አልተሳካም። ምንድን እንትን ትላለህ እያለች እሷ በፍቅርና ራስ ሰርተህ ተለወጥ ብላ የምታምን ሴት ናትና እሱ ደግሞ ዘርፎ ወይንም ከሰዎች ይዞ ቤቱን የራሱን ህይወት የሚመሰርት ልጅ ነው። እንዴት ስትለው በቃ ተይኝ እንደፈለግሽ ብሎ ትቷት ይሄዳል። እሷም በንዴቱና እንዴት እንደዚህ ይለኛል በማለት ወደ ባባ ጋር እየሮጠች ትሄዳለች። ምንድን ነው ብላ ምንድን ነው የሆነው ዳኒ በማለት አልተሳካም አለኝ በማለት ትነግረዋለች። ሽማግሌውም አዎ በቃ ብሎ ይነግራታል። እያወሩ ሳለ እንግዲህ ማናት ቲና አብራ ነበር እና ቤት እንደመጣች ተነሽ ከዚህ ይሄ ትልቅ ሰው የሚስጥር ወሬ ነው ግቢ ኪችን በሚላት ሰዓት እኔን ብላ ተነስታ ብድ ብላ ትሄዳለች። ይሄን የሰማይ ወጣ ከቤት ተውጣና ዳኒም ደግሞ ብቻውን ተቀምጦ ነበር። እየደወለችለት የት ነህ እያለችው ነበር። አየሁ በቃ በማለት ወደ ዳኒ ጋር ትሄዳለች። ተናድጃለሁኝ ይላታል። ምን ሆነ ነው? አየህ በራስ ሲደርስ አታሎኛል። 10 ብር እኮ እንትን አለኝ እያለ 4 ሚሊዮን ሰጥሃለሁ ብሎ እያለ አየህ በራስ ሲደርስ ተናደድክ። ለምን ታዲያ ይሄን አልነገርከኝም ስትለው ነበር። ገና ሳይሳካ ከሰጠን ብዬ ነዋ። ሳይሳካ እንዴት ነግርሻለሁ እያለ እኔ ይሄን ሽማግሌ አጠፋዋለሁ በማለት ትፎክራለች። እንግዲህ ማለት ነው ያው እሷ ከመግደል መቼም አታርፍም ማለት ነው። ካሁን በኋላ የራስሽን እርምጃ ውሰጅ፣ ምንም ብዬ አልከለክልሽም እያለ እሱም ይናደዳል። ዳኒ በንዴት ውስጥ ይሆናል። አታሎኛል 4 ሚሊዮን ብር ቀልጧል እያለ እየተናደደ ነው ሰው ባልሰራበት። እኔም እንግዲህ ከቲና ጋር ቁጭ ብሎ ማነው ከዲና ከጓደኛው ጋር ቁጭ ብሎ ኤደን ማለት ነው ከኤደን ጋር ቁጭ ብሎ ሳለ እንግዲህ ኤደን በሰው ገንዘብ በቃ እንትን ካላልክ እኮ የሰው ነው በሰው እንዴት እንደዚህ ትሆናለህ ብላ እንዴት የምታስብ አይመስለኝም ብላ ተናዳበት ትሄዳለች። ኤዱም ማለት ነው እንግዲህ ወደ ቤት መጥቶ ቁጭ ብላ የቤት ሰራተኛዋ ማነች ቲና ነች። ትሁት ደግሞ ቁጭ ብላ እኔ ይሄ ሽማግሌ በጣም በፊት ያሳዝነኝ ነበር፣ አሁን ግን አናዶኛል አለ። እንዴ ለምን ስትለው እንዴ 4 ሚሊዮን ብር ሰጥሃለሁ ብሎ ያታልለኛል ማለት እጣ ጥሎልኝ 10 ብር እንትን አለኝ ወጣልኝ ሲል ወይኔ ይሄ ክፉ እድልህ ነው ታዲያ እያለች ትሁት ትስቃለች ማለት ነው። ወሬው እንኳን እሷን እኛንም ያስቀናል። እና እንደዚህ ስትለው አሁን በፊት ነበረ አዝነ ነበር፣ አሁን ግን እንደዛ አለኝ እያለ በቃ እድልህ ነው፣ ይሄ እኮ የራስህ እድል ነው፣ ደግሞ ባልሰራህበት እንደዚህ መናደድ የለብህም፣ አንተ እኮ የአንተን የተቀማህ ነው የምትመስለው እያለችው ነበርና እናም ሶስቱም በመሰብሰብ እንግዲህ ኤዱ ማነች ትሁትም ካሊብም ሽማግሌውም ግን አባዬ እጣው ቢወጣለት ምንድን ልትሆን ነው ብለው ይጠይቁታል። አይ እጣው ቢወጣለትማ 4 ሚሊዮን ብር ምጽፈው አልጻፍኩም፣ 4 ሚሊዮን ብር ብዬ አልጻፍኩለትም ነበር እዛ ላይ ብሎ ያወራል። አንተ እኮ አባዬ ደመላሽ ነበረ ስም መውጣት ያለብህ ይለዋል ልጁ ካሌብ። እንዴ ለምን እንደመለስኩኝ ምን እንደመላሽ ነኝ? አልመለስኩም። መቼ መለስኩኝ? እኔ ያደረገኝን ብታቅና ብትረዳ በእኔ ላይ ምን ትል ነበር እያለ እያየው እኮ ነው አባዬ፣ አሁንም እኮ ከአንተ ጎን ነኝ እያለ ነበረ ካሌብ አባቱ ጋር ሲል የነበረው። ግን እነኚህ ሰዎች እንዳያጠቁህ እፈልጋለሁ እያለች ነበረ ትሁት። ምክንያቱም ሁለቱም በስሜትና በንዴት ውስጥ ነው ያሉት እያለች ነበረ ትሁቴ። ምንም አያመጡ ፈራሽ እንዴ እያሉ ነበር። ዳንኤልና ካሌብ ይገናኛሉ። ግን ጥሩ አትመስለኝም ዳኒ በሚለው ጊዜ ደህና ነህ በሚለው ምን ደህና ነኝ
ስራም ፈልግልኝ፣ አንተም እኮ ግን አሁን ጥገኛ ነህ ይለዋል በአባቱ ቤት። እኔ እኮ የአባቴ ቤት ነው እኔ ጥገኛ፣ አንተ ምን ልትባል ነው በሚለውም ሰዓት እኔማ እድለቢስ ጥገኛ፣ እኔ እንዳንተ አይነት ቤተሰብ ያለው ቢኖረኝ ምን እንደማረግ ተከራይቼ ብቻዬን እንደዛ ኖር ነበር እያለ ነበር ሲለው፣ ድርጅቱም ያባዬ ነው። እሺ ለእኔ ስራ ፈለግክልኝ? ክፍት ቦታ ስለሌለ እንዴት ልፈልግልህ እያለው ነበረ። ኤደንና ማን ነው እሱም ተነስቶ ሄድና ኤደንና ካሌብ ይገናኛሉ። እሷም ኤደን ስራ ለምን አትቀጥረውም እያለች ነበረ። ስራ እሱ እንዴት ነው እንትን የሚለው ክፍት ቦታ፣ ለሁለተኛ ደግሞ ተያዥ በሚል ጊዜ እኔ ተያዥ ሆነዋለሁ እያለች ነበረ። ምንም ቢሆን እሷ ስለምትወደውና ስለምታፈቅረው ሲናገሩባት በጣም ሌባ ነው ታዲያ ሌባ ነው እንዴ እያለች ነበረ። እኔ እሱን አላምነውም በሚላት ሰዓት ማለት ነው። እንዴት እንደዚህ ትላለህ? እኔ ጥሩ ቤተሰብና ጥሩ እንትን ናቸው ብዬ ነው ማምነው እያለች ነበር። በዚህም ጊዜ እንግዲህ አይ እሱ ይህን ስልሽ በጣም ይቅርታ፣ ምክንያቱም አንቺ ስታስቢው በሳምንት እንዴት ነው 4 ሚሊዮን ብር ተበድሮ ለአባዬ በሳምንት እከፍልሃለሁ ብሎ የሚለው እያለኝ ነበር። እሱን አላቅም ብላ በቃ ማትፈልገኝ ከሆነ እስኪ ልሄድ አባዬ ጋር በማለት አባቷ ጋርም ትሄዳለች። ኤደን እያበደች ኤዱም ትመጣና ከቤት ከሽማግሌው ጋር ስትመጣ ቲናና ዳንኤል አንድ ላይ ቁጭ ብለዋል ሶስቱም። ከዚህም እሷ ከፍታ አባ እማወራ ወሬ ያለኝ ስትል ነበረ። የዚህም ጊዜ ኤደን ማን ነው ዳንኤልና ቲና ቁጭ ብለው ነበርና ምን ታዲያ መመናቀሩ ምን አመጣው እያለች ነበረ። ቲና ጉዷን ማታቅ ማለት ነው የዳኒ ፍቅረኛ እንዴ አንቺ ዝም በይ ይላታል። ፍቅረኛውን ስትናገርበት የሚገርም እኮ ነው እንደ የዳኒ ህይወት ነው የሚያሳዝነኝ እዚህ ጋ ማለት ነው። ከዛም ሽማግሌው ተነሱ ውጡ ብሎ ከቤቱ ያስወጣቸዋል። እሷም እንግዲህ ወደ ሽማግሌው ትቀርብና ዳንኤል ሌባ ነው እንዳባ እያለችው ነበረ። ኤዱን ሽማግሌውን ትጠይቀዋለች። እሱም እንግዲህ ሲሰርቅ አላየሁትም እያሉ ነበር። ማን ነው ይሄን ያለሽ እያላት ነበር። ሚስቱም ዳኒም ማን ነው ካሊብ ያላትንም ካሊብ አታ ሚስትና ማን ነው እህትና ወንድም አይመስሉኝም ያላትን ሌላ እንትን ትላለች። ሽማግሌውም ላይ ሲያወራት እኔ የተደበቀ ሚስጥር እንዳለ ነው ከፊቱ የማነበው ጋሼ ትላለች። ይሄን በሚሏት ጊዜ ሰው ምከሩኝ፣ የተሳሳተ መንገድ ከሆነ ያለሁት ምከሩኝ ትላለች። ሰው መክሮ አይደለም ራሱን የሚመክር፣ ስለዚህ ራሱ አውቆና ራሱ ሰዎችን መርምሮ ነው እያሏት ነበር። እሺ አመሰግናለሁ በቃ በማለት አሁን ግን የምልሽ ነገር የለኝም ማን ነው ካሊብ የነገረች ሁሉም እንትን ነው የተሳሳተ ነው እያሉ ነበረ የነገሯት። እሺ በማለት ተነስታ ትሄዳለች፣ ይሸኟታል። ቲናም እንግዲህ ዳንኤል ሲጮህ ዝም በይ ባላት ጊዜ አንተ ምን ብለህ ነው እንደዛ ጮህክብኝ ለምንድን ነው እያለች ነበረ። አንቺ ከቤት ልትባረሪ ጫፍ ደርሰሽ የሰው እንግዳ ለምን ትናገሪያለሽ ይላታል። እናም በቅናትና በንዴት ውስጥ ያለችው ቲና እኔ መቼ ፈታሁትና ነው እንዴ ትቀልጃለሽ እንዴ ይላታል። ዳኒም አብደሻል አንቺ ብሎ ትቷት ይሄዳል። ማናት ግን ንገረኝ ስትለው እንግዲህ ለልጁ ያመቻቸላት ሚስት ትሆናለች አያለ። መች ፈታሁት ገና የእጃቸውን ሁላቸውም ሳልሰጥም አልፈታም እያለች ነበረ እንግዲህ ያለችው ማለት ነው እያለችው እሱን ትቷት ይሄዳል። እንግዲህ ይሄን እየተባባሉ ማነች ቲና ከሽማግሌው ክላስ ገብታ ወረቀት ፋይል ልትሰርቅ ነበረ። ምክንያቱም የቤቱ ፋይል አለ ብላ ከዛ ለመስረቅ ነበረ። አብሯት ዳንኤልም ተከትሎ ገብቶ ነበረ። ይህን እያለ እንግዲህ ከኋላ ትሁቴ ትመጣና ምን እየሰራች ነው እያለቻት ነበር። እቃ ጠፍቶኝ እየፈለኩ እያለኝ ነይ ውጭ ምን እቃ ኑሮች ነው ብላ ገፍትራ ታስወጣት። ልታስወጣት ስል በሩን ዘግታ ለመደብደብ በሁለት ለመደብደብ በመጨረሻ ቲናን ገፍትራ አስወጥታ ዳንኤልንም አስወጥታ በሩን ዘግታለች። ሲመጣ እንግዲህ ካሌብ ያየውን ማን ነው ሻንጣው እንደዛ ወረቀቶችን እንትን ያለው ስትል እሷም ቲና ነች በማለት እኔ አይደለሁም ስትል ፈትቼሻለሁ ከዛሬ በኋላ ከዚህ ቤት ውጭ እያላት ነበረ። ገና ያስቀመጥከው ብር ሳልካፈል ወዴትም ነቅነቅ አልልም እያለች እየፎከረች ነበር።
በዚህም የተነሳ እንዳይረፍ እንጂ በማለት በማያገባህ ነገር አትግባ ቢለው ዳንኤልም ተነስቶ እንዲህ ይሄን ኖሬ ሲሰማ ቲናን ሊያገባብኝ ነው በማለት ተነስቶ ወደ ዳኒ ጋር ቢደውልላትም ዲናም መታ በጥፊ ሰጥተዋል። ይህን በዚህ ንዴት ውስጥ የሚገኘው አባትየው አንቺን ሊድሩሽ ነው ለካሌብ በማለት ጥፊ ስትሰጠው ነበረ። ይሄ እኔና ካንተ አላስብም በማለት ወደ ትሁት ጋር በመሄድ ይሄን ስትለው ትሁቴ ደግሞ ሂዶ ካሌብን አንገት ለማነቅ ደርሷል ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ